አሜሪካና ኢራን የፊታችን አርብ የሰላም ስምምነት ይፈራረማሉ ተብሏል። አሜሪካና ኢራን በመሃላቸው ያለውን ግጭት ማስቆም በሚያስችለው የስምምነት ማዕቀፍ ላይ መስማማታቸው የተገለጸ ሲሆን ስምምነቱ ከተፈረመ በኋላ ሁለቱ ሀገራት በቀጣይ በሌሎች ጉዳዮች ዙሪያ ይመክራሉ ተብሏል። የስምምነት የፊታችን አርብ በስዊዘርላንድ እንደሚፈረም ገና ከመገለጹ የዓለም የነዳጅ ዋጋ ከፍተኛ ቅናሽ ማሳየቱና የአክሲዮን ገበያ ድርሻም የዋጋ ጭማሪ ማሳየቱ ተሰምቷል። ሆኖም እስራኤል በሊባኖስ በሶሪያና በጋዛ ከተቆጣጠረቻቸው ቦታዎች ለቃ እንደማትወጣና በሊባኖስ ላይ የምትፈጽመውን ጥቃት ኢራን ለማስተጓጎል ከሞከረችም በቴህራን ላይ ከባድ ጥቃት እንደምትፈጽም ማሳወቋ በዚህ ስምምነት እድሜ ላይ ጥርጣሬን አጭሯል። ዘነበ ኃይሉ በቀጣዩ የትንታኔ ዘገባው ይህንን የሁለቱን ሀገራት ስምምነት ይዳስሳል። ወደዛ እንወስዳቸዋለን። አሜሪካና ኢራን በመሃላቸው የተደረሰውን ጊዜያዊ የሰላም ስምምነት ማዕቀፍ ተከትሎ ድብልቅልቅ ያሉ አስተያየቶች ከግራም ከቀኝ መሰማታቸውን ቀጥለዋል። President Donald Trump says an agreement has been reached between the United States and Iran. President Donald Trump is claiming a major diplomatic breakthrough is within reach to end the war with Iran. Statement imminently confirming that the US has agreed to a deal with Iran. በሁለቱ ሀገራት መካከል ላለፉት 108 ቀናት የዘለቀውን ግጭት ማስቆም ያስችላል የተባለለት ጊዜያዊ የመግባቢያ ስምምነት መፈረም ደግሞ በቀጣይ ሁለቱ ሀገራት በዝርዝር ጉዳዮች ላይ እንዲነጋገሩ ከማስቻል ባለፈ የሆርሙዝ ሰርጥ እንዲከፈት ያደርጋል። በፓኪስታንና ኳታር አሸማጋይነት ከዚህ የመርህ ስምምነት ላይ የደረሱት ሁለቱ ሀገራት የፊታችን አርብ ስምምነቱን ከተፈራረሙ በኋላ በቀጣይ 60 ቀናት ውስጥ በኢራን የኒውክሌር ፕሮግራምና ማዕቀብ መነሳት የመሳሰሉ ጉዳዮች ላይ በዝርዝር ይነጋገራሉ ተብሏል። የዚህን ስምምነት መደረስ አስመልክቶ ፕሬዚዳንት ትራምፕ በማህበራዊ ትስስር ገጻቸው ላይ በለጠፉት መልእክት ኢራን ከስምምነት ላይ መድረሷን ጠቁመው ሁለቱ ሀገራት የፊታችን አርብ ስምምነቱን እንደተፈራረሙም የሆርሙዝ ሰርጥ ይከፈታል ብለዋል። ፕሬዚዳንት ትራምፕ ከ3 ቀናት በኋላ እንደ ከዚህ ቀደሙ ነዳጁም በሆርሙዝ ሰርጥ በኩል እንደ ጅረት ውሃ መፍሰሱን ይቀጥላል ሲሉም ተናግረዋል። ፕሬዚዳንቱ አክለውም ሀገራቸው በምላሹ በኢራን ወደቦች ላይ ጥላ የቆየችውን ማዕቀብ እንደምታነሳ አሳውቀዋል። የኢራኑ ምክትል ውጭ ጉዳይ ሚኒስትር ካዜም ጋሪባባዲ በበኩላቸው ሀገራቸው ከአሜሪካ ጋር ጊዜያዊ ስምምነት ላይ መድረሷን አረጋግጠው ስምምነቱም ሊባኖስን ጨምሮ በሁሉም የጦር ግንባሮች ያሉ ግጭቶች እንዲቆሙ ያደርጋል ብለዋል። የመጀመሪያው ስምምነታችን በአስቸኳይና በዘላቂነት የኢራንን ጦር ማስቆምን እንዲሁም ሊባኖስን ጨምሮ በሁሉም የጦር ግንባሮች ጦርነቱን ማቆም ነው። ሁለተኛው ፕሬዚዳንት ትራምፕ አቋማቸውን ግልጽ እንዳደረጉት በኢራን ወደቦች ላይ ጥለውት የቆዩትን ማዕቀብ ያነሳሉ። እነዚህ ሁሉ የፊታችን አርብ የመግባቢያ ስምምነቱ እንደተፈረመ ተግባራዊ መሆን ይጀምራሉ። የኢራን አንድ ከፍተኛ ወታደራዊ አመራር በበኩላቸው ስምምነቱ ለኢራን ትልቅ ድል መሆኑን ጠቁመዋል። የአልጀዚራ መረጃ እንደሚያመለክተው ደግሞ የመግባቢያ ስምምነቱ ከተፈረመ በኋላ በቀጣይ የሚኖረው የሁለቱ ሀገራት ድርድር ከመጀመሩ በፊት አሜሪካ እንዳይንቀሳቀስ ካገደችው የኢራን ገንዘብ መካከል 12 ቢሊዮን ዶላሩን በፍጥነት ትለቃለች። ስለዚህ ስምምነት ከእስራኤል በኩል እስካሁን የተሰጠ ይፋዊ መግለጫ ባይኖርም ሀገሪቱ በሊባኖስ ላይ እየፈጸመች ያለችውን ጥቃት ግን አጠናክራ መቀጠሏን የተነገረው ፕሬዚዳንት ትራምፕ በትላንትናው ዕለት የ80ኛ ዓመት ልደታቸውን በዓልና የኢራንን ስምምነት ለማብሰር ደቂቃዎች በቀሩበት ቅጽበት እንኳን እስራኤል በቤይሩት ላይ ከባድ ጥቃት መፈጸሟ እጅግ እንዳበሳጫቸው ተነግሯል። ትራምፕ ለጠቅላይ ሚኒስትር ቤንያሚን ኔታንያሁም ደውለው በድርጊቱ እጅግ መበሳጨታቸውን እንደነገሯቸው ተሰምቷል። ይህ በእንዲህ እንዳለ በዛሬው ዕለት የወጡ ዘገባዎች እንደሚያመለክቱት ደግሞ እስራኤል በሊባኖስ፣ ሶሪያና ጋዛ ከተቆጣጠረቻቸው ቦታዎች ለቃ እንደማትወጣ አሳውቃለች። የእስራኤል መከላከያ ሚኒስቴር እስራኤል ካትዝን ዋቢ አድርጎ አሶሺየትድ ፕሬስ እንደዘገበው እስራኤል በሊባኖስ፣ ሶሪያና ጋዛ ከተቆጣጠራቸው ቦታዎች ላልተወሰነ ጊዜ ለቃ የመውጣት ፍላጎቱ የላትም። የእስራኤሉ መከላከያ ሚኒስቴር አክሎም ሀገራቸው በሊባኖስ ላይ የምትፈጽመውን ጥቃት ኢራን ለማስተጓገል ወይም በእስራኤል ላይ ጥቃት ለመፈጸም ከሞከረች ሀገራቸው በቴህራን ላይ ከባድ እርምጃ እንደምትወስድ ነው ያስጠነቀቁት። ይህም ማለት አሜሪካና ኢራን ደረስንበት ባሉት የሰላም ስምምነት ማዕቀፍ ላይ ትልቅ ፈተና ይደቀናል የተባለ ሲሆን ምክንያቱ ደግሞ ስምምነቱ የእስራኤልን ከሊባኖስ መውጣትና ከጥቃት መታቀብ ስለሚጠይቅ ነው። Breaking news in the last few minutes. President Donald Trump announced the US struck a deal with Iran. Breaking news internationally. President Trump says the US and Iran have signed a deal. ታዲያ ይህ የአሜሪካና የኢራንን ግጭት በዘላቂነት ያስቆማል ተብሎ ተስፋ የተጣለበት ስምምነት ለፕሬዚዳንት ትራምፕ የ80ኛ ዓመት የልደት በዓል ልዩ ስጦታ ሆኖ ከመቅረቡ ውጪ ግጭቱን በዘላቂነት የመቅረፍ አቅሙ ላይ ብዙዎች ጥርጣሬ አላቸው።
እነዚህ አካላት ፕሬዝዳንቱ ባለፈው ዓመት በጋዛ የሰላም ስምምነት ከተደረሰ በኋላ ቀጠናው ሁሉ በሰላም ዘንባባ እንደሚታሽምና በጋዛ አዲስ የእድገት ጮራ እንደሚፈነጥቅ ቢገልጹም በጋዛ ዛሬም የነበረው አስከፊ ሁኔታ መቀጠሉን ያነሳሉ። በእርግጥ እስራኤል በዚህ ስምምነት አለመካተቷ ስምምነቱ እንዳይሰምር የሚያደርግ ዋናው ምክንያት መሆኑ የሚጠቀስ ሲሆን ስምምነቱ በራሱ የያዛቸው ዝርዝር ነጥቦች ይፋ ያለመደረጉ ደግሞ ተጠያቂነትን ለማረጋገጥ እንደማይጋብዝ ነው የተጠቀሰው። ያም ሆነ ይህ በመካከለኛው ምስራቅ የፈነጠቀው ይህ የሰላም ተስፋ በዘላቂነት እንዲረጋገጥ ያላቸው ምኞት ከገለጹ የዓለም ሀገራት መካከል ብሪታንያ፣ ፈረንሳይና ኩዌት እንዲሁም ሌሎችም ይገኙበታል። የተመድ ዋና ጸሐፊ አንቶኒዮ ጉተሬዝና የአውሮፓ ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ደግሞ ይህ እርምጃ የመካከለኛው ምስራቅ ቀጠና የሰላም አየር መተንፈስ እንዲጀምር ለማስቻል ወሳኝ መሆኑን ጠቁመዋል።